ሰላም እንዴት ናችሁ? በፓርት 5 ቪዲዮ ተመልሻለሁ። ይሄ የቻፕተር 4 የመጨረሻው ፓርታችን የሚሆነው ስለ ሪከርሽን ፋንክሽን ስለሚባሉ በደንብ የምናይ ይሆናል ማለት ነው። ይሄ ኮንሰፕት በጣም ክሪቲካል የሆነ ኮንሰፕት ነው። አብዛኛውን ተማሪዎች አይቻቸዋለሁ ጀስት ኮንፊውዝ ሲሆኑበት ምናምን ነገር እና ደግሞ ፈተና ላይ ምንም የማይቀር ኮንሰፕት ነው ማለት ነው። ዋትኤቨር ጀስት የፈለገ የምትሉ ትችላላችሁ። ፈተናችሁ የቱን ግቢ ያላችሁ ተማሪዎች ማለት ነው ይሄ ሪከርሽን ፋንክሽን የሚባለው ኮንሰፕት አትሊስት አንድ ጥያቄ አይቀርም ማለት ነው ከፈተናው ማለት። ስለዚህ ይሄንን ኮንሰፕት በደንብ አንደርስታንድ ለማድረግ እንደምናደርገው በዚህ ቪዲዮ ሪከርሽን የሚለው ነገር ራሱ ምን ማለት ነው? ሪከርሽን ምንድነው ስንል ኤ ፋንክሽን ዛት ኮልስ ኢትሰልፍ ራሱን ኮል የሚያደርግ ፋንክሽን ምን ተብሎ ይጠራል? ኤቭሪ ታይም ራሱን ኮል የሚያደርግ ከሆነ ሪከርሽን ፋንክሽን ብለን እንጠራዋለን ማለት ነው። ጀስት ካሁን በፊት የምናውቀው ነበር አይደል? አሁን ለምሳሌ ሚን ፋንክሽን ውስጥ ሆነን የሆነ ፋንክሽን አድ የሚያደርግ ወይ ደግሞ ፕሮዳክት የሚሰራ ወይ ደግሞ ፋክቶሪያል የሚሰራ ኮል እናደርጋለን ከሚን ፋንክሽን ውስጥ ሆነ ማለት ነው። ነገር ግን ይሄ ሪከርሽን ፋንክሽን የሚባለው ራሱን ኮል የሚያደርግ እንደማለት ነው። ያ ማለት ምን ማለት መሰላችሁ? የሆነ ቮይድ ብሎ አድ የሚባል ፋንክሽን ቢኖር ያን አድ የሚባለው ፋንክሽን ራሱን ይጠራል ማለት ነው። ራሱ ነው ኮል የሚያደርገው። ስለዚህ ያን ፋንክሽን ሪከርሽን ፋንክሽን ነው ብለን እንጠራዋለን ማለት ነው። ምክንያቱም ራሱን ኮል ስለሚያደርግ ማለት ነው። ይሄ ሪከርሽን ፋንክሽን የሚባለው ምንድነው የሚያደርግልን? ሬዲዩስ ዘ ፕሮብለም ሳይዙን እየቀነሰ ነው የሚሄድ ማለት ነው። ይሄ ሪከርሽን ፋንክሽን የሚባለው ጀስት እዚህ ጋር ዲፊኒሽኑ ሬዲዩስ ያደርጋል ራሱን ኮል ያደርጋል ምናምን የሚለውን ነገር ስነግራችሁ ክሊር ላይ አሁንላችሁ ይችላል። ነገር ግን በዲያግራም ሳሳያችሁ ሀዛ ጋር ዲፋይን ያደረገው ምናምን ያላችሁ አንደርስታንድ ታደርጉታላችሁ። እዚህ ጋር የሆነ ነገር ይዛችሁ ለመሄድ ሞክሮ የተወሰነ ማለት ነው። ስለዚህ ኤቭሪ ሪከርሽን ፋንክሽን ሁለት ፓርቶች አሉት ማለት ነው። ኤቭሪ ታይም ሪከርሽን የሚባለውን ነገር በምታስቡበት ሰዓት ወይ ደግሞ ሪከርሽን ፋንክሽን ለመስራት ወይም ደግሞ ቢውልድ ለማድረግ በምታስቡበት ሰዓት ኤቭሪ ታይም ሁለት ፓርት አለው ማለት ነው። በቃ ሁለት ፓርት የግድ የማይቀር ሁለት ፓርት አለው ሪከርሽን ፋንክሽን ለመባል ማለት ነው። እነሱ ምንድናቸው? ሁለቶቹ ቤዝ ኬዝ እና ሪከርሲቭ ኬዝ ተብለው ይጠራሉ ማለት ነው። ቤዝ ኬዝ የምትባለው ስቶፕ ማድረጊያዋ ኮንዲሽን ነች ማለት ነው። ኢንፋናይት ኮል እንዳይመጣ ስቶፕ ማድረጊያዋ ኮንዲሽን ምን ትጠራለች ማለት ነው? ቤዝ ኬዝ ብለን እንጠራታለን ማለት ነው። አሁን ጀስት የተወሰነች የኮድ ቁራጭ ለማሳየት እዚህ ጋር ኢፍ ብለን ኤን ኢኩዋል 0 ዘን ሪተርን ያያችሁት ከሆነ ኤን የሚባለው ነገር 0 ሲደርስ ምን አድርግልኝ እያለ ነው? ሪተርን አድርግልኝ። ያ ማለት እያቆምነው ነው ማለት ኮል እያደረገ ሲሄድ ፋንክሽኑ ራሱን። ከዚህ ጋር ግን ኤን ራሷ 0 ስትደርስ ምን ያደርጋል ማለት ነው? ኮሉ ስቶፕ ያደርጋል ማለት ነው። ልክ ሉፕ ላይ ወይ ደግሞ ሃይ ሉፕ ላይ እንደምታውቁት ምን ያለው የሆነ ኮንዲሽን አለው አይደለ? ወይ 0 ሲደርስ ወይ 1 ሲደርስ ስቶፕ ያደርጋል አይተሬት የሚያደርገው ነገር። ልክ እንደዛ እዚህ ሪከርሲቭ ፋንክሽን ላይም እዚህ ጋር ኤን ኢኩዋል 0 ሲደርስ እንደምታዩት ሪተርን አድርጎ ይመለሳል ማለት ነው። ስለዚህ ቤዝ ኬዝ የሚባለው ምን ያደርግልናል ማለት ነው? ስቶፕስ ዘ ሪከርሽን ስቶፕ ማድረጊያ ነው ማለት ነው። ስለዚህ ኤቭሪ ሪከርሲቭ ፋንክሽን መስት ሃቭ አንድ ቤዝ ኬዝ ያስፈልገዋል ማለት ነው። ማንኛውም ሪከርሲቭ ፋንክሽን ከተባለ አንድ ቤዝ ኬዝ የግድ ነው ማለት ነው። ምክንያቱም ካላቆም ነው ምን ይሆናል ማለት ነው? ኢንፋናይት ሉፕ ስለሚመጣ ማለት ነው። ስለዚህ ዊዛውት ቤዝ ኬዝ ሪከርሽኑ ምን ይሆናል ማለት ነው? ኢንፋናይት ሉፕ ይመጣብናል ማለት ነው። ከሪከርሲቭ ፓርት ደግሞ ሁለተኛው የማትቀረው ነገር ምንድነች? ሪከርሲቭ ኬዝ የምትባለው ማለት ነው። ያንን ፋንክሽኑ ራሱን ደግማ የምትጠራው ምን ተብላ ትጠራለች ማለት ነው? ሪከርሲቭ ኬዝ ብለን እንጠራታለን። እና ደግሞ ምን መሆን አለባት? የግዴታ ማሟላት ያለባት ነገር ሪከርሲቭ ኬዝ የምላት ነገር መስት ሙቭ ትዋርድ ዘ ቤዝ ኬዝ ወደ ቤዝ ኬዙ መጓዝ አለባት ማለት ነው። ያ ማለት ማለት መሰላችሁ? አሁን ለምሳሌ ኤንን 3 አስገብተ ነው ቤዝ ኬዟ ደግሞ ስንት ነች? እዚህ ጋር ያያችኋት ከሆነ ኤን ኢኩዋል 0። ስለዚህ ምንድነው 3 ካስገባንኛ መጀመሪያ ኮል እያደረገ ሲሄድ ወደ 0 ነው እየተጠጋ ያለበት ማለት ነው። ያያችሁት ከሆነ ሸዋልና ኤን ማይነስ 1። ስለዚህ ኤን ማይነስ 1 ካለ ያያችሁት ከሆነ እየተጠጋ ነው ማለት ነው። ኤን ማይነስ 1 ሲል መጀመሪያ 3 ሲቀነስ 1 ይሆናል 2። ዘናውንም 2 ሲቀነስ 1 ሲሆን 1 ይሆናል። ዘን 1 ሲቀነስ 1 0። ያያችሁት ከሆነ ወደ ቤዝ ኬዙ ነው እየተጓዘ ማለት ነው። ስለዚህ እቺ ሪከርሲቭ ኬዟ ኤቭሪ ታይም ማለት ነው ወደ ምን መጓዝ አለባት ማለት ነው? ወደ ቤዝ ኬዙ መጓዝ አለባት ማለት ነው። ስለዚህ እዚህ ጋር ጀስት ይዛችሁ የምትሄዱት ነገር ምንድነው? ማንኛውም ሪከርሲቭ ፋንክሽን የሚባለው ነገር ሁለት ፓርት አለው ነው፣ ቤዝ ኬዝ እና ሪከርሲቭ ኬዝ። ስለዚህ እነዚህን ስሞች ስለምትጠቀማቸው ከዚህ በኋላ ዲያግራሙ ጋር ታስረዳችሁ፣ ኮዱን ጋር ታስረዳችሁ፣ እነዚህን ተርሞች ስለምትጠቀማቸው ከአእምሯችሁ ያዟቸው ማለት ነው። ቤዝ ኬዝ እና ሪከርሲቭ ኬዝ የሚባሉ ሁለት የሪከርሲቭ ፓርቶች አሉ ማለት ነው። ስለዚህ ለምሳሌ እዚህ ጋር ምን የሚባል ፋንክሽን ክሬት አድርጌያለሁ? እንደምታዩት ቮይድ የሆነ ሾው የሚባል ፋንክሽን ክሬት አድርጌያለሁ ማለት ነው። ፓራሜትሩ ኤን አንድ ፓራሜትር አለው፣ ጀስት ኤን የሚባል ፓራሜትር የሚቀበል ማለት ነው። ከውስጥ እንደምታዩት ምን አለ ማለት ነው? ኢፍ አለና ኤን ኢኩዋል 0 ሲሆን ኤን ኢኩዋል 0 ሲደርስ ሪተርን አድርግልኝ ማለት ነው። ይሄ ምንድነው? እንደነገርኳችሁ ቤዝ ኬዝ ሆነች ማለት ነው። ስቶፕ ማድረጊያው ሪከርሽኑን ኮል ሲያደርግ ኤን 0 ሲደርስ ምን ያደርጋል ማለት ነው? ኮል ማድረጉን ያቆማል ማለት ነው። ስለዚህ እቺ ምን ተብላለች? ቤዝ ኬዝ ትባላለች። መጀመሪያ ላይ ነው መቀመጥ ያለባት ማለት ነው። ከፋንክሽኑ እንደገባ መጀመሪያ እቺ ቤዝ ኬዟ መቀመጥ አለባት የግድ ማለት ነው። ከዛ ቀጣይ ጀስት ይሄ አውት ሚል አለ የኤን ቫልዩ ለማውጣት ነው። እዚህ ጋር ስትመጣ ምን አለች ማለት ነው? ሸው አለና
ኤን ማይነስ ዋን ሪከርሲቭ ኬዝ ብለን እንጠራዋለን ማለት ነው። ሪከርሲቭ ኬዝ እንደነገርኳችሁ ፋንክሽኑን አዙሮ ኮል የሚያደርግ አሁን እንደምታዩት ሾው የሚባለው ይሄኛውን ራሱ ነው ኮል ያደረገ ማለት ነው። ለዛ ነው ሪከርሲቭ ፋንክሽን የተባለውን ራሱን አዙሮ ኮል ስለሚያደርግ ነው። ያን ፋንክሽን ራሱን አዙሮ ኮል ስለሚያደርግ ሪከርሲቭ ፋንክሽን ተብሎ ተጠራ ማለት ነው። ለምሳሌ ከሜን ፋንክሽኑ ሾው ብለን ሶስት አርጊውመንት ልከን ኮል እናድርገውና ምን እንደሚፈጠር ከዚህ ጋር ጀስት በዲያግራማቲካሊ ላሳያችሁ ማለት ነው። እዚህ ጋር መጀመሪያ ፋንክሽኑ አለች እንደምታዩት ቮይድ አለ፣ ሾው አለ፣ ኢንት ኤን አለ፣ ከዚህ ውስጥ ቤዝ ኬዙ አለ፣ እዚህ ጋር ደግሞ ሪከርሽን ኬዙ አለች፣ እዚህ ጋር ደግሞ ያው ሲ አውት ኤን የሚል የኤን ቫልዩ ዲስፕላይ የሚያደርግ ምን አለ ማለት ነው፣ ሲ አውት የሚባል ነገር አለ ማለት ነው። ስለዚህ ይሄ ነገር መጣንና ከሜን ፋንክሽን ውስጥ ነው ማለት ነው ሾው ብለን ስሪን አስተላልፈንለት ጠራ ነው ማለት ነው። ይሄንን ፋንክሽን መጀመሪያ እኛ ነው ኮል የምናደርገው ያው ጀስት ኤቭሪ ታይም ያንን ፋንክሽን ትሪገር የምናደርገው ከሜን ፋንክሽን ውስጥ ሆነን ራሳችንን አይደለም ማኑዋሊ የምንጽፈው። ሾው አለና ስሪ ብለን ጠራ ነው ማለት ነው። ስለዚህ መጀመሪያ ሾው ስሪ ብለን በምንጠራበት ሰዓት እንደሚያደርገው ማለት ነው እቺን ስሪን ለኤን ይሰጠዋል ማለት ነው። እዚህ ጋር ኤን የምትላለች አይደል ፓራሜትር። ስለዚህ አርጊውመንት ስሪ የሚባል አስተላልፈለታል። ስለዚህ ከዚህ በኋላ ኤን የምትባለው ስሪ ነች ማለት ነው። ስለዚህ እንደዚህ የሚሆንበት ሰዓት ቮይድ ሾው አለና ኢንት ስሪ ጀስት ስሪ በኤን ቦታ ስሪን ተኩት፣ ምክንያቱም ስሪ ብለን ስለጠራ ነው ማለት ነው ከዚህ ጋር። ስለዚህ ስሪ አለ ከዛ ከፋንክሽን ውስጥ እንደገባ ምን አለ ማለት ነው እቺ ሪከርሲቭ ኬዟ አለች ማለት ነው። እቺ መጀመሪያ ቼክ ያደርጋል። ቼክ ሲያደርጉ ብሎ ቼክ የሚያደርገው ኢፍ ኤን ኢኳል ስሪ ኤን እንደምታዩት ስንት ነች? ስሪ ነች። መጀመሪያ ኮል ስናደርግ ስሪ ብለን ስለሆነ የላክንለት አርጊውመንቱ ማለት ነው። ስለዚህ ይሄኛው ፎልስ ነው። ስለዚህ ይሄን ሪተርን የሚለውን ነገር ጃምፕ አድርጎት ይሄዳል ማለት ነው። ጃምፕ አድርጎት እንደሄደ ከዚህ ጋር እንደምታዩት ምን ይላል? ሲአውት ኤን ጀስት እዚህ ጋር እንደምትለው ሲአውት ኤን አይደለም የምትለው። ስለዚህ ሲአውት ኤን ማለት ደግሞ ለኤን ቫልዩ ስሪን ስላስተላለፍንለት እኛ ሲአውት ስሪ እንደማለት ነው። ስለዚህ ሶስትን ዲስፕላይ ያደርጋል ማለት ነው። ሶስትን ዲስፕላይ አድርጎ እንደጨረሰ ወደ ቀጣይ ላይ ሲሄደው ምን አለ ማለት ነው ሾው አለና ኤን ማይነስ ዋን አይደል ስሪ የነበረው። ስለዚህ ኤን ደግሞ ስንት ነች? ስሪ ነች። ስሪ ማይነስ ዋን ብሎ ኮል አደረገ ራሱን ማለት ነው። ስለዚህ ራሱን ኮል በሚያደርግበት ሰዓት ያያችሁት ከሆነ እኛ መጀመሪያ ስንጠራው ሾው ስሪ ብለን ነበር፣ ስሪ ነው አስተላልፈን ኮል ያደረግነው። ነገር ግን ከዚህ ጋር ኤን ማይነስ ዋን ስላለው ራሱን ኮል ሲያደርግ ደግሞ ሾው ቱ ብሎ ነው ኮል ያደረገ ማለት ነው። ያ ማለት አንድ ቀንሶ እኛ ኮል ካደረግንበት አንድ ቀንሶ ማለት ነው። ለዛ ነው ከዛ ጋር ምን ብያችሁ ነበረ? ኤቭሪ ታይም ሪከርሲቭ ኬዝ የምትባለው ወደ ቤዝ ኬዟ መሄድ አለባት ማለት ነው። ያያችሁት ከሆነ ወደ ዜሮ መሄድ አለበት፣ አዘርዋይስ ኢንፋይናይት ሉፕ ስለሚመጣ ማለት ነው። ስለዚህ ያያችሁት ከሆነ አሁን ሁለት ሆነች። ስለዚህ ሁለት አሁን ወደ ዜሮ እየሄደች ነው ማለት ነው። ከሶስት ወደ ሁለት አሁንም ቀጣዩ ከሁለት ወደ አንድ እያለ ስለሚሄድ ማለት ነው። ስለዚህ አሁን ይሄኛው ፋንክሽን ማንን ኮል አደረገ ማለት ነው? ሾው ቱ ብሎ ራሱን ኮል አደረገ ማለት ነው። ስለዚህ ሾው ቱ ብሎ ራሱን ኮል የሚያደርግበት ሰዓት ለኤን ቫልዩ ማን መስጠት እንደማለት ነው? ሁለትን እንደመስጠት ማለት ነው። ስለዚህ ሁለትን በምንሰጥበት ሰዓት አሁንም ይገባና ምን ያደርጋል ማለት ነው? ቼክ ያደርጋል። ምንድነው ቼክ የሚያደርገው? ኢፍ ኤን ኢኳል ዜሮ ደርሷል ወይ ነው። ስለዚህ ኤን አሁንም ስንት ነች ማለት ነው? ሁለት ነች ገና ያው ፎልስ ነው። ይሄኛውን ጃምፕ አድርጎ ሄድና ወደዚህኛው መጡ ሲአውት ቱ የምትላለች። ስለዚህ ሲአውት ቱ ማለት ያው ጀስት ኤን እንደማለት ነው። ሲአውት ኤን አይደል የሚለው ዋናው ፋንክሽናችን ከዚህ ጋር ሲአውት ኤን ነው። ነገር ግን ያው እዚህ ጋር በሚጠራበት ሰዓት ይሄኛው ሁለትን ስላስተላለፈለት ለኤን ቫልዩ ሲአውት ሁለትን ዲስፕሌይ ያደርግልናል ማለት ነው። ዘናውን ይሄኛው ፋንክሽን ራሱ ማንን ኮል ያደርጋል ማለት ነው? ሾው ዋንን ኮል ያደርጋል ማለት ነው። ምክንያቱም ሾው ኤን ማይነስ ዋን አይደል የሚለው ሁለት ነች ራሷ ኤን። ስለዚህ ከሁለት ሲቀነስ አንድ ስንት ይሆናል ማለት ነው? አንድ ይሆናል። ስለዚህ ሾው ዋን ብሎ አንድን ፓራሜትር አስተላልፎ ራሱን ኮል ያደርጋል ማለት ነው። ዘናውንም በተመሳሳይ መልኩ ከዛ ጋር እንዳደረግ ነው መጀመሪያ ሲገባ ራሱን ቼክ ነው የሚያደርግ። አንድ ከዜሮ ጋር እኩል ነች ወይ ነው፣ ዘን ፎልስ ነው። ኦኬ ጃምፕ አድርጎ ይሄዳል ማለት ነው። ዘን ምን ያደርጋል? ሲአውት ዋን አንድን ዲስፕላይ ያደርጋል። ዘን አንድን ዲስፕላይ ካደረገ በኋላ አሁንም ራሱን ኮል ያደርጋል ማለት ነው። ከዚህ ጋር እንደምታዩት ሾው አለና ኤን ማይነስ ዋን ኤን ማይነስ ዋን ስታደርጉ ስንት ነው የሚሆነው? ዜሮ አይደለ? ስለዚህ ዜሮን አስተላልፈለት ማለት ነው። ስለዚህ መጨረሻ ቤዝ ኬዛችን ጋር ደረስን ማለት ነው። ሾው ዜሮ ብሎ በሚጠራበት ሰዓት እንደምታዩት ጀስት ዜሮን አስተላልፈለት ለኤን ቫልዩ ይገባና እዚህ ጋር ምን ያደርጋል? ቼክ ያደርጋል ማለት ነው። ቼክ የሚያደርግበት ሰዓት እንደምታዩት ምንድነው ኢፍ ኤን ኢኳል ዜሮ። ስለዚህ ኤን ቫልዩ ማነች? እዚህ ጋር ኮል የሚያደርግበት ሰዓት ያስተላልፈለት ዜሮን አስተላልፎለታል አይደለ? ስለዚህ ዜሮ ኢኳል ዜሮ። አዎ ትሩ ነው። ትሩ ከሆነ ሲኔቷ ምንድነች ብያቸዋለሁ? ቤዝ ኬዝ አይደለ? ስለዚህ ትሩ ከሆነ ሪተርን አድርግልኝ አለው። ሶ እዚህ ጋር ይሄን እነዚህን ዲስፕላይ ሳያደርግ ይሄን ኮልም ሳያደርግ ምንም ሳያደርግ ጀስት ሪተርን አደረገ፣ ወደዚህ ባክ አደረገ፣ ተመለሰ እንደማለት ነው። ስለዚህ ለዛ ነው ይሄ ቤዝ ኬዝ የሚባለው ይሄ ኮሉ ኢንፋይናይት እንዳይሆን የግድ ያስፈልጋል የሚባለው ለዛ ነው ማለት ነው። አሁን እንደምታዩት ሲኔቷ ቤዝ ኬዝ ባትኖር ኖሮ ሁሌም በቃ ራሱን እየጠራ እዚህ ጋር አንድ እየቀነሰ አሁንም ራሱን ይጠራል፣ አንድ እየቀነሰ ራሱን ይጠራል። ሁሌም እንደዛ ሆኖ ኢንፋይናይት ይመጣ ነበር። ነገር ግን እንደምታዩት እዚህ ጋር ዜሮ ሲደርስ ወደዚህኛው ሳይሄድ ዝም ሪተርን አደረገ ማለት ነው። ስለዚህ ቤዝ ኬዝ የሚባለው ነገር ለዛ ነው የምጠቀመው ማለት ነው። ፋንክሽን ኮሉን ስቶፕ ለማድረግ ማለት ነው። ሪተርን ታደርጋለች። አሁን ይሄኛው ምንም የሚሰራ ነገር ስላለው ከኮሉ በታች አሁንም ሪተርን ያደርጋል ወደዚህ። አሁን በዚህ ይሄኛው ምንም በዚህ በታች የሚሰራ ነገር ስላለው አሁን ወደዚህኛው ፋንክሽን
ሪተርን ያደርጋል ማለት ነው። ሶ ጨረሰ ማለት ነው በዚህ መልኩ። አሁን ስለዚህ አውትፑታችን ምን ይሆናል ማለት ነው? 3 እዚህ ኢትኔቷ 3 አለች ዲስፕሌይ ያደረገችው። ኢትኔቱ ፋንክሽን ደግሞ 2 ዲስፕሌይ ያደርጋለች፣ 2 አለ። ኢትኔቱ ፋንክሽን ደግሞ 1 ዲስፕሌይ ያደርጋለች፣ 1 አለ ማለት ነው። ነገር ግን ይሄኛው 0 እንዳትሉ፣ ምክንያቱም 0 እዚህኛው ጋር ስለሆነ ሪተርን ያደረገ ወደዚህኛው ሳይሸጋገር በፊት 0 ዲስፕሌይ ሳትሆን ነው ይሄኛው ፋንክሽን ሪተርን አድርጎ የተመለሰ ማለት ነው። ስለዚህ አውትፑታችን 3 2 1 ይሆናል ማለት ነው። ስለዚህ ዲያግራማቲካሊ ሲያሳያችሁ በዚህ መልኩ ነው። ሁሌም ቢሆን እንደምላችሁ የሆነ ያልገባችሁ ኮንሰፕት ካለ ኮሜንት ጋር ወይም ደግሞ ቴሌግራም ጋር መጠየቃችሁ እንዳትረሱ ማለት ነው። ስለዚህ አሁን ቀጣይም ደግሞ እንደምናደርገው ኮድ ብሎካችን ጋር እንሂድና ይሄንን ኮድ ጽፈን እንዴት አድርጎ ራን እንደሚያደርግ እንመልከት ኮድ ብሎክ ጋር ማለት ነው። ስለዚህ መጀመሪያ እንደምናደርገው ጀስት ፋንክሽን ክሬት እናደርጋለን። ቮይድ ብሎ ምንድነው የሚል የነበረው ሾው ነው የሚል የነበረው። ስለዚህ ሾው የሚባል ፋንክሽን አለ። ውስጥ ላይ ፓራሜትር ኢንት ኤን የሚባል አንድ ፓራሜትር አለው ማለት ነው። ስለዚህ እዚህ ጋር ውስጥ ላይ መጀመሪያ ሪከርሽን ፋንክሽን ለማድረግ መጀመሪያው ፓርት መሆን አለበት ማለት ነው። ቤዝ ኬዝ መሆን አለበት ማለት ነው። ስለዚህ ቤዝ ኬዙን ለመስራት እናደርጋለን ኢፍ እንላለን። ምን ከሆነ ኤን እኩል ይሆናል ስንት ከሆነ 0 ከሆነ ኤን ከ0 ጋር እኩል ከሆነ ምን ያደርግልን ማለት ነው? ሪተርን ያደርገዋል ማለት ነው። ጀስት ወደ ታችኛው ላይን ሳይሄድ በፊት ምን አድርጎ ይመለሳል ማለት ነው? ሪተርን አድርጎ ይመለሳል ማለት ነው። ስለዚህ ሪተርን አለው። ምክንያቱም እንደቻውን የሰራናት ኢፍ ኤን እኩል 0 የምትለው ዘን ሪተርን የምትለው እቺ ቤዝ ኬዟ ነች ማለት ነው። ስለዚህ ከቤዝ ኬዟ ቀጥሎ ምንድነው የሚል የነበረው ሲአውት አለና ጀስት የኤንን ቫልዩ ዲስፕሌይ ለማድረግ ስለሆነ ኤን እንላለን። ዘን ተወሰነ ስፔስ እንዲኖረው እያንዳንዱ ቫልዩ በዚህ መልኩ ስፔስ እንሰጣለን ማለት ነው። ከዛ ቀጣይ ምንድነው ሲል የነበረው ጀስት ሪከርሽን ፋንክሽን የሚባለው መሟላት አለበት ብያቸዋለሁ። የግድ ሁለት ፓርቶች አሉት። የመጀመሪያው ቤዝ ኬዝ ነው። ይሄውና ቤዝ ኬዝ መጀመሪያ ላይ ስለሆነ መቀመጥ ያለበት መጀመሪያ ላይ ያስቀምጣል። ከዛ ቀጣዩ ደግሞ ምን ይባላል? ራሱ ኮል የሚያደርግበት ምን ያስፈልገዋል? ሪከርሲቭ ኬዝ ያስፈልገዋል ማለት ነው። ስለዚህ ሪከርሲቭ ኬዟን ስንጽፍ የግድ መጠቀም ያለብን ራሱን ኮል ስለሆነ የሚያደርገው የራሱን ስም ነው። ስለዚህ ሾው የምትባለዋን ነገር ስለሆነ የምንጠራት ከዚህ ጋር እንመጣና ሾው እንላለን ማለት ነው። ስለዚህ ሾው አልን መጀመሪያ ዘን ሾው ካልን በኋላ ከዚህ ውስጥ የምናስተላልፍለት አርጊውመንት በጣም ፋክተር አለው ማለት ነው። ምክንያቱም ኤቭሪ ታይም ቢሆን ወደ ምን መሄድ አለበት ማለት ነው። ራሱን እየጠራ በሄደ ቁጥር ወደ 0 ወደምትባለው ወደ ቤዝ ኬዟ መጓዝ አለበት ማለት ነው። ስለዚህ ምን እናደርጋለን? ኤን ማይነሷን ብለን እናስቀምጣለን ማለት ነው። ስለዚህ ኤን ማይነሷን ብለን ስናስቀምጠው ወደ የት ይጓዛል ማለት ነው? ወደ 0። ምክንያቱም አሁን እኛ 4 ስናስተላልፍ 5 10 ብናስተላልፍለት መጀመሪያ ስንጠራ ማይነሷን እያደረገ ሲሄድ ወደ 0 ይደርሳል ማለት ነው። የሆነ ሳም ፖይንት ላይ ወደ 0 ስለሚደርስ ማለት ነው። ስለዚህ ሲኔቷ ሪከርሲቭ ኬዝ ነች። በዚህ መልኩ እንደዚህ አድርገን እናስቀምጣለን ማለት ነው። ሶ አሁን እንደዚህ አድርገን ጀስት ፋንክሽኑን ሰርተናል። በዚህ መልኩ እዚህ ጋር ሪከርሲቭ ኬዝ፣ በዚህኛው ጋር ቤዝ ኬዝ አለ፣ እዚህኛው ጋር ደግሞ ሪከርሲቭ ኬዝ አለ። እዚህ ጋር ደግሞ እያንዳንዱን ኤን ቫልዩ ዲስፕሌይ የሚያደርግ ላይን አለ ማለት ነው። ስቴትመንት አለ ሲአውት ኤን የሚል ማለት ነው። ስለዚህ ከዚህ ጋር እንመጣና ከሚን ፋንክሽናችን ውስጥ ማለት ነው መጀመሪያ የምናደርገው ምንድነው? ጀስት ሾውንልና የሆነ ቫልዩ አስገብተን አርጊውመንት ማለት ነው እንጠራዋለን ማለት ነው። ሾው 3 ለምሳሌ እኛ ዲያግራሙ ጋር ያየነው በ3 ስለሆነ 3ን አስተላልፈን እንደዚህ አድርገን ኮል እናደርግበት ሰዓት ምን ዲስፕሌይ ያደርግልናል ማለት ነው? አሁን 3 2 1 ብሎ ዲስፕሌይ ያደርግልናል ማለት ነው። ከዛ ጋር ዲያግራማቲካሊ እንዳየነው ማለት ነው። እንደምታዩት እዚህ ጋር 3 2 1 ብሎ ዲስፕሌይ ያደረገልን ማለት ነው። ስለዚህ ጀስት ሪከርሲቭ ፋንክሽን የሚባለውን ነገር አንደርስታንድ የምታደርጉት በዚህ መልኩ ነው። ሪከርሲቭ ፋንክሽን የሚባለው ነገር ራሱን ኮል የሚያደርግ ፋንክሽን ማለት ነው። መጀመሪያ ላይ ስታርት ስናደርግ እኛንም ኮል የምናደርገው፣ ነገር ግን እኛ ኮል ካደረግነው በኋላ ራሱ ምን ያደርጋል ማለት ነው? ራሱን ኮል ያደርጋል በተደጋጋሚ ማለት ነው። ምን የት እስከሚደርስ ድረስ? ቤዝ ኬዟ ጋር እስከሚደርስ ድረስ ራሱን ኮል እያደረገ ይሄዳል ማለት ነው። ስለዚህ ኤቭሪ ታይም በምታስቡበት ሰዓት ሁሌም ቢሆን ሪከርሲቭ ፋንክሽን ቤዝ ኬዝ አለው ዘን ሪከርሲቭ ኬዝ አለው ማለት ነው። አሁን ለምሳሌ ከዚህ ጋር ቤዝ ኬዟን አጥፍቼ ራን ባደረገው ምን ይፈጠር መስላችኋል? እንደነገርኳችሁ ቤዝ ኬዝ ከሌለው ምንድነው የሚሆነው? ኢንፋናይት ሉፕ ይመጣል ማለት። ስለዚህ ስኬችን እናጥፋትና ቤዝ ኬዟን ራን ብናደርገው ምን ይፈጠራል ማለት ነው? ኢንፋናይት የሆነ ኮል ስለሚኖር ኢንፋናይት ሉፕ ይፈጠራል ማለት ነው። ያ እንደምታዩት ከዚህ ጋር ምን ተፈጠረ ማለት ነው? ኢንፋናይት የሆነ ኤክስኪዩሽን ያለው ያያችሁት ከሆነ እዚህ ቤዝ ኬዝ የምትባለው ነገር ምን ለማድረግ ትጠቅመናለች ማለት ነው? ኢንፋናይት የሆነው ሉፕ አቮይድ ለመጠቅመናለች ማለት ነው። ምክንያቱም ፋንክሽኑ ራሱን ኮል እያደረገ ሲሄድ ራሱን ጀስት ኢትሰልፍ ነው አይደለ ኮል የሚያደርገው። ስለዚህ የሆነ የሚደርስበት ፖይንት መኖር አለበት ማለት ነው። ለዛ ነው ቤዝ ኬዝ ያስፈልጋል የተባለው ማለት ነው። ከዚሁ ጋር ሳንወጣ አንድ የሆነ ጥያቄ ሰጥቻችሁ መሄዱ ማለት ነው። ለእናንተ በደንብ ቪዲዮን ፖስት አድርጋችሁ ትሰሩታላችሁ ማለት ነው። አሁን ለምሳሌ ከዚህ ጋር ምንድነው መጀመሪያ ሲአውት አለ ዘን እዚህ ጋር ፋንክሽን ኮሉን ያለ ነገር ግን ከዚህኛው ሲአውት ከሚለው በፊት ፋንክሽን ኮሏ ብንጽፋት ነው። ለምሳሌ ይሄንን ነገር ጀስት እናጥፈው፣ ኮሜንቱ ያስፈልገን ሰዎች አይቷን ሾው የምትለውን ነገር ከታርገን ከሲአውት ከሚለው በላይ ብናረጋትስ ነው። እንደዚህ በሚሆንበት ሰዓት ምን አይነት አውትፑት ኤክስፔክት ታደርጋላችሁ? ምክንያቱም ዘሴም አውትፑት አይሆንም። ምክንያቱም እዚህ ጋር እንደነገርኳችሁ ሲ ፕላስ ፕላስ ላይን ባይ ላይን ስለሆነ ኤክስኪዩት እያደረገ የሚሄደው መጀመሪያ የሚያገኘው ይሄኛው ፋንክሽን ኮል ነው። ዘን ከዛ በኋላ ነው ሲአውት የሚለው ነገር ያለ ማለት ነው።
ስለዚህ እንደዚህ የሚሆንበት ሰዓት አውትፑቱ ምን የሚሆን ይመስላችኋል ነው። ጀስት ፕሊስ የሆነ ቪዲዮውን ማየት ብቻ ሳይሆን ፖዝ አድርጉትና የሆነ ነገር ሞክሩ እናንተ ማለት ነው፣ በደንብ አንደርስታንድ እንድታደርጉ። ስለዚህ ይህንን ነገር የተወሰነ ደቂቃ ቪዲዮን ፖዝ አድርጉትና ሞክሩት። ከዛ በኋላ አብረን በደንብ እናየዋለን ማለት ነው። አይ ሆፕ እንደሰራችሁት ማለት ነው። ስለዚህ መጀመሪያ ራን አድርገውና የተለያየ መልስ መምጣቱን ላሳያችሁ። እንዳያችሁት የመጀመሪያው አውትፑት ምን ነበር የነበረው? 3 2 1 ነበር። ይሄኛው ደግሞ በተቃራኒ መልክ ማለት ነው 1 2 3 ብሎ ዲስፕላይ ያደርግል ማለት ነው። ስለዚህ በተቃራኒ መልኩ ነው ዲስፕላይ የሚያደርገው ይሄኛው። ስለዚህ ዲያግራማቲካሊ በደንብ ላሳያችሁ ይሄኛው እንዴት አድርጎ ኤክስኪዩት እንደሚያደርግ ማለት ነው። ስለዚህ አሁን ኮድ ብሎክ ጋር ያየነው ማለት ነው በዲያግራማቲካሊ ሳሳያችሁ ማለት ነው። መጀመሪያ ሜን ፋንክሽኑ ጋር ያው እንዳያችሁት ምን አድርገናል? ሾው 3 ብለን 3ን በአርጊውመንት አስተላልፈን ኮል አደረግነው ፋንክሽኑ ማለት ነው። ኮል በምናደርግበት ሰዓት የመጀመሪያው ኮል ምንድነው? ይሄኛው ቮይድ አለና ከኤንድ ቫልዩ ላይ 3ን ስላስተላልፈበት ያው 3 አለች ዘን ከውስጥ ይመጣና ቼክ ያደርጋል እዚህ ጋር ቤዝ ኬዟ ስላለች ማለት ነው። ያው ቤዝ ኬዟ አልተቀየረም ከመጀመሪያው ጋር ተመሳሳይ ስለሆነ ማለት ነው። ስለዚህ እዚህ ጋር ቤዝ ኬዟ አለች ቼክ ያደርጋል። እዚህ ጋር 3 ኢኳልስ 0 ነው ያው ፎልስ ስለሚሆን ሪተርን የሚለውን ነገር ጀስት ኤክስኪዩት ሳያደርግ ጃምፕ አድርጎ ወደዚህኛው ይሄዳል ማለት ነው። ነገር ግን ከቅድሙ ጋር ለየት የሚያደርገው እዚህ ጋር ምንድነው? ቅድም መጀመሪያ እዚህ ጋር ያገኘነው ኔቷን አውት ነበረ ዘን ከዛ በኋላ ቀጣዩ ሾው ነበር የነበረው። ነገር ግን ከዚህ ጋር መጀመሪያ ይሄኛውን 3ን ዲስፕላይ ከማድረጉ በፊት ምን አለ ማለት ነው ፋንክሽን ኮል አደረገ ማለት ነው። ስለዚህ እንደዚህ የሚሆንበት ሰዓት ጀስት ይሄኛው ምን አደረገ? ሾው ቱ ብሎ ኮል አደረገ አይደለ? ስለዚህ ኮል የሚያደርግበት ሰዓት ቀጥታ ጀስት ይሄኛውን ኮል አደረገ ዘን ኮል አድርጎ ከጨረሰ በኋላ ቀጥታ ወደዚህ አውት ወደሚለው ሄዶ 3ን አለ ዲስፕላይ የሚያደርግ ምን ማድረግ አለበት? ይሄኛው ሾው 3 የሚባለው የጠራው ፋንክሽን ሪተርን አድርጎ ከተመለሰ በኋላ ነው አይደለ ወደ ቀጣዩ ወደዚህኛው ላይ የሚሄደው ኤክስኪዩት የሚያደርገው። ስለዚህ መጀመሪያ ይሄ የጠራው ፋንክሽን ሪተርን አድርጎ መመለስ አለበት ማለት ነው። ሪተርን አድርጎ ከተመለሰ በኋላ ነው እንደገና እቺን 3 የምትለውን ነገር ኤክስኪዩት የሚያደርጋት ማለት ነው። ስለዚህ ይሄኛው ሾው 3 ብለን የጠራ ነው ያደረገ ማለት ነው ሾውቱን ጠራ ማለት ነው። ምን ከማድረጉ በፊት እቺኔቷን 3 ዲስፕላይ ከማድረጉ በፊት ልብ በሉ ቫልዩን በደንብ እንዲለያይ ያደረገው ከዚህ ጋር ያለው ሎጂክ ነው ማለት ነው። ይሄኛው 3 የሚለውን ነገር ዲስፕላይ ከማድረጉ በፊት ያው ሾውቱን ጠራ ማለት ነው። ስለዚህ ሾውቱን በምንጠራበት ሰዓት ያው ሁለትን ለኤን ቫልዩ ለኤን አስተላለፈለት እንደማለት ስለሆነ እዚህ ጋር ይመጣና ቼክ ያደርጋል በተመሳሳይ። ስለዚህ ቼክ የሚያደርግበት ሰዓት ያው 0 ስላልደረሰ ኤን ይሄኛው ፎልስ፣ ስለዚህ ይሄኛውን ጃምፕ አድርጎ ሄድና አሁንም ቀጥታ የሚያገኘው ማን ነው ማለት ነው ይሄኛው ፋንክሽን ኮል ነው። ስለዚህ ትኔቷን ሁለትን ዲስፕላይ ሳያደርግ አሁንም ይሄኛው ሾዋን ጠራ ማለት ነው። ልብ በሉ እዚህ ጋር ይሄኛውም 3ን ዲስፕላይ አላደረገም፣ ይሄኛውም 2ን ዲስፕላይ አላደረገም። ይሄኛው ቀጥታ ነው ሾውቱን የጠራ ይሄኛው ዲስፕላይ ሳያደርግ ማለት ነው። አሁንም ይሄኛውም ሁለትን ዲስፕላይ ሳያደርግ ነው ይሄኛው ሾው 1 የሚለውን የጠራ ማለት ነው። ዘን ሾዋን እንደጠራ ደግሞ አሁንም ሾዋን ከዚህ በተመሳሳይ ይገባና ቼክ ያደርጋል ቤዝ ኬዟን። ቤዝ ኬዟ ፎልስ ነች። አሁን ቀጣይ ምን ያደርጋል ማለት ነው ሾው 0ን ይጠራል ማለት ነው። ስለዚህ ከዚህ ጋር ሾው 0 እንደጠራ ደግሞ ሾው 0 ግን ምን ያደርጋል ማለት ነው እቺኔቷ ኮንዲሽን ቤዝ ኬዟ ማለት ነው ትሩ ትሆናለች። ስለዚህ ትሩ ስትሆን እቺኔቷ ማለት ነው ኢፍ ኤን ኢኳልስ 0 ዘን ሪተርን ያደርጋል ማለት ነው። ወደዚህኛው ወደ ፋንክሽን ኮሉ አውት ወደ የሚባለው ነገር አያልፍም ማለት ነው። ምክንያቱም እዚህ ጋር ሪተርን የሚል ስላለ ቀጥታችን ሪተርን የምትለው ነገር እንዳየ ባክ ያደርጋል ማለት ነው ወደዚህኛው ላይን ሳይሄድ ማለት ነው። ስለዚህ ባክ ሲያደርግ ልብ በሉ ይሄኛው ሪተርን አድርጎ ሲመለስለት ይሄኛው ምን አለው ማለት ነው ከዚህ ጋር ያልጨረሰው ነገር አለ አይደለ ከፋንክሽን ኮሉ ፋንክሽን ኮል 0 ብሎ ከጠራበት በታች ያልጨረሰው ነገር አለ። ስለዚህ ያልጨረሰውን ነገር ይጨርሳል ማለት ነው። ማን የሚባለውን ሲአውት 1 የምትባለውን ስለዚህ 1ን ዲስፕላይ ያደርጋል ማለት ነው። 1 ዲስፕላይ አድርጎ እንደጨረሰ እዚህ ጋር በታች ሌላ ምንም ነገር ስለሌለው ሪተርን ያደርጋል ማለት ነው ለዚህ ይሄኛው። ስለዚህ ሪተርን ሲያደርግ ደግሞ ይሄኛው አሁንም ጀስት ጭኔቷን ሳይጨርስ ነው አይደለ ኮል አድርጎ የነበረ ሾዋንን። ስለዚህ ይሄኛው ፋንክሽን ሪተርን ሲያደርግለት ምን ያደርጋል ማለት ነው ወደ ቀጣዩ ላይን ያልፋል ማለት ነው። ወደ ቀጣዩ ላይን ሲያልፍ የሚያገኘው ማለት ነው እቺን ሲአውት የምትለውን ስለዚህ ሲአውት የምትለውን ዲስፕላይ ያደርጋል። ዘን ዲስፕላይ ካደረገ በኋላ ከታች ምንም ነገር የሚሰራ ስለሌለው አሁንም ይሄ ለዚህኛው ሪተርን ያደርጋል ማለት ነው። ይሄኛውን በተመሳሳይ አሁን ምን ያደርጋል ማለት ነው ሲአውት ወደምትባለው ላይን ይሄድና እቺን ሲአውት 3 ብሎ ዲስፕላይ ያደርጋል ማለት ነው። ለዛ ነው መጀመሪያ 1 ዲስፕላይ ተደረገ አይታችሁት ከሆነ አሁን ስቴፕ ማለት ነው። ዘን 2 ዲስፕላይ ከተደረገ ዘን 3 ተደረገ ማለት ነው። ስለዚህ አውትፑት ምን ይሆናል ማለት ነው 1 2 3 ይሆናል ማለት ነው በዚህ መልኩ። ለዛ ነው ከዛኛው ከቅድም ካሳዩዋችሁ ኤግዛምፕል ጋር የተለያየ መልስ ሪቨርስ የሆነ መልስ የመጣው ማለት ነው። ይሄኛው ፋንክሽን ኮል በላይ ሲሆንና ፋንክሽን ኮል በታች ሲሆን የተለያየ አይነት ቫልዩ የመጣው ለዛ ነው ማለት ነው። ስለዚህ ጀስት ይሄንን ኮንሰፕት በደንብ አድርጋችሁ አንደርስታንድ ለማድረግ ሞክሩ። አምሹር በደንብ ፈተና ላይ እንደሚመጣ ማለት ነው። ስለዚህ ይሄኛው ፋንክሽኑ በላይ ሲሆንና ፋንክሽኑ በታች ሲሆን በደንብ ልዩነት ስላለው ማለት ነው አውትፑት ላይ። ስለዚህ ይሄንን በደንብ ፕራክቲስ ለማድረግ ሞክሩ። ካልገባችሁ ቪዲዮውን በደንብ አድርጋችሁ መልሳችሁ ለማየት ሞክሩ ማለት ነው። ስለዚህ የሪከርሲቭ ቪዲዮአችን ይሄን ይመስላል። እስኪ ከመጻፋችሁ ብዙ ጥያቄዎች አሉ ከሪከርሲቭ ጋር በተገናኙ ማለት ነው። ከነዛም መካከል በዚህ ቪዲዮ የስድስተኛውን ጥያቄ ትሰራላችሁ ማለት ነው። ምክንያቱም የስድስተኛው ጥያቄ ፋክቶሪያል ነው የሚጠይቀው በደንብ ከሪከርሲቭ ጋር የተገናኘ ጥያቄ ስለሆነ ማለት ነው። የስድስተኛው ጥያቄ ምንድነው የሚለው
ራይት ኤ ፕሮግራም ዛት አክሰፕትስ ኤ ፖዚቲቭ ኢንቲጀር ፍሮም ዘ ዩዘር ከዩዘሩ ፖዚቲቭ ነምበር ብቻ የሚቀበል ፕሮግራም ጻፉ ነው። ያ ማለት ኔጌቲቭ ነምበር ሲያስገባ ጀስት ፖዚቲቭ ነምበር እንዲያስገባ የሚያስገድደው ፕሮግራም እንጽፋለን ማለት ነው። ዘም ይላል ኤንድ ዲስፕላይ ዘ ፋክቶሪያል ኦፍ ኤ ጊቭን ነምበርስ ያ ማለት ደግሞ ፋክቶሪያሉ የዩዘሩ ያስገባው የሆነ ቫልዩ አለ የሆነ ነምበር ማለት ነው። የዛን ነምበር ፋክቶሪያሉን ሰርቶ ዲስፕላይ የሚያደርግ ስትሩ ነው የሚለው ማለት ነው። እና እዚህ ጋር ስድስተኛው ጥያቄ ስፔሲፊካሊ የሚጠይቀው ምንድነው? you should use a recursive function called ፋክቶሪያል የሚባል ሪከርሲቭ ፋንክሽን ተጠቀሙ ይላል ማለት ነው። ምክንያቱም ፋክቶሪያል በምንሰራበት ሰዓት ምን ማድረግ ስለሚቻል ማለት ነው በሉፕ ተጠቅመን በፎር ሉፕ ወይ ደግሞ በዋይል ሉፕ ተጠቅመን መስራት ስለምንችል ማለት ነው። ነገር ግን ከዚህ ጋር ስፔሲፊካሊ የጠየቀው ሪከርሲቭ ፋንክሽንን የግድ መጠቀም እንዳለብን እየነገረን ነው ማለት ነው። ስለዚህ ጀስት ወደ ኮድ ብሎክ እንሄድና በደንብ ላሳያችሁ ማለት ነው ይሄንን። ስለዚህ መጀመሪያ ጥያቄው የጠየቀው ነገር ምንድነው? ከዩዘሩ ፖዚቲቭ ነምበር ተቀበሉ ስላለን ስለዚህ የምንቀበልበት አንድ ቫሪያብል ያስፈልጋል ማለት ነው። ስለዚህ ኢንት ብለን ነም ብለን ዲክሌር እናደርጋለን አንድ ቫሪያብል ማለት ነው። ዘንድ ዲክሌር ካደረግን በኋላ እንደ ሁሉ ጊዜው ዝም ብለን ሲኢን ብለን እዚህ ጋር ማለት ነው ሲኢን ብለን ነም ብለን መቀበል አንችልም ማለት ነው። ምክንያቱም እዛ ጋር ጥያቄው ሲጠይቀን ፖዚቲቭ ነምበር ብቻ የሚቀበል አድርጉ ስላለ ማለት ነው። ስለዚህ ከዚህ ጋር ምን የሚባለውን ኮንሰፕት እንጠቀማለን ማለት ነው። ዱ የሚባለው ሉፕ አይነት እንጠቀማለን ማለት ነው። ዱ ዋይል የሚባለው ማለት ነው። ስለዚህ ዱ እንልና ከከርሊ ብረሷ ውስጥ ማለት ነው ሲአውት ምን ላለን ማለት ነው ኢንተር ፖዚቲቭ ነምበር እንዳለ ማለት ነው። ስለዚህ ኢንተር ፖዚቲቭ ነምበር ካልነው በኋላ ጀስት ፖዚቲቭ ነምበር እንዲያስገባ ዩዘሩን እየነገርነው ነው። ጀስት ይሄ ዲስፕላይ የሚደረግ ነገር ነው እንጂ ሌላ ምንም አይነት ፋክተር የለውም ማለት ነው። ዘን ቀጣይ የምናደርጋለን እንልና ነም እንላለን ማለት ነው። ከዩዘሩ የተቀበለውን ቫልዩ ከነም ከምትባለው ቫሪያብል ስቶር እንዲያደርግልን ማለት ነው። ዘን ቀጣይ ከዚች ጋር እንመጣና የምናደርጋለን ማለት ነው ዋይል ብለን ከዚች ጋር ኮንዲሽኑን እናስቀምጣለን ማለት ነው። የምናስቀምጠው ኮንዲሽን ምንድነው? ነም ምን ከሆነ ሌዛን ዜሮ ከሆነ ምክንያቱም ዩዘሩ ያስገባው ቁጥር ከዜሮ ያነሰ ሆነ ማለት ኔጌቲቭ ቁጥር ካስገባ ምን እንዲያደርገው ማለት ነው ድጋሚ እንዲጠይቀው ማለት ነው አይተሬት እንዲያደርግበት። ስለዚህ ኤቭሪ ታይም ቢሆን ኔጌቲቭ ነምበር ካስገባ ዩዘሩ አያሳልፈውም ማለት ነው። ድጋሚ ይጠይቀዋል። ሶ እስኪራ እንበለውና እንየው እንዴት እንደሚሰራ ማለት ነው። ከዚህ ጋር ለምሳሌ ኢንተር ፖዚቲቭ ነምበር አለ። ሶ ከዚህ ጋር ኔጌቲቭ 3 ወይም ደግሞ ኔጌቲቭ 4 ብዬ ኢንተር ብለው ድጋሚ ይጠይቃል ማለት ነው። ያያችሁት ከሆነ ኢንተር ፖዚቲቭ ነምበር አሁንም በድጋሚ ዝም የኔጌቲቭ 5 የኔጌቲቭ ነምበር ባስገባ ድጋሚ ይጠይቃል ማለት ነው። ስለዚህ ጀስት ዩዘሩን ፎርስ እያደረገው ነው ማለት ነው ፖዚቲቭ ነምበር ብቻ እንዲያስገባ። ስለዚህ ጥያቄው መዛጋ እየጠይቃችሁ ያለው ፖዚቲቭ ነምበር ብቻ እንዲያስገባ የሚያደርገውን ፕሮግራም ጻፉ ስለሆነ ጀስት በዚህ መልኩ ኢምፕሊመንት ታደርጉታላችሁ ማለት ነው ፖዚቲቭ ነምበር የሚያስገባው። ስለዚህ አሁን ፖዚቲቭ ነምበር ዝም ቢያስገብቼ ኢንተር ብለው እንደምታዩት ያሳልፈኛል ማለት ነው። ስለዚህ ሌላም ጥያቄ ላይም ቢሆን የሆነ ፖዚቲቭ ነምበር የሚያስገባ ጻፉ ምናምን ነገር ከተባላችሁ እቺን ዱ ዋይል ሉፓን 3 መስመር 4 መስመር እቺን መጻፍ ትችላላችሁ ማለት ነው። ዘን ቀጣይ ሁለተኛ ጥያቄ የጠየቀው ደግሞ ምንድነው? ፋክቶሪያል የሚባል ምን አድርጉ ሪከርሲቭ ፋንክሽን የሆነ ክሬት አድርጉን ያለ ማለት ነው። ምን የሚያደርግ ፋክቶሪያሉን የሚሰራ ማለት ነው። ስለዚህ ከዚህ ጋር እንመጣና ኢንት እንላለን ምን የሚባል ፋክቶሪያል የሚባል ማለት ነው። ፋክቶሪያል የሚባል ምን ሪከርሲቭ ፋንክሽን ክሬት እናደርጋለን ማለት ነው። ከዚህ ውስጥ ከፓራሜትሯ ውስጥ ጀስት አንድ ቫልዩ አንድ ፓራሜትር ማስቀመጥ አለብን ማለት ነው። ኤን የሚባል ወይ ስለዚህ ጋር ጽሁፍ ብትቀይሩትም ችግር የለውም። ስለዚህ ኤን እንላለን ማለት ነው። ኤቭሪ ታይም እንደነገርኳችሁ ሪከርሲቭ ፋንክሽን ሲባል ምን ሁለት ፓርት አለው ብያችኋል አይደለ? የመጀመሪያው ፓርት ቤዝ ኬዝ ነው። ሁለተኛው ፓርት ደግሞ ሪከርሲቭ ኬዝ የምትባለው ማለት ነው። ቤዝ ኬዝ የሚባለው ፋንክሽኑ ይሄ ሪከርሲቭ ፋንክሽኑ ኮል እያደረገ በሄደ ቁጥር የሚያቆምበት ቦታ ማለት ነው። ስለዚህ ከዚህ ጋር እንመጣና ምን እንላለን ማለት ነው ኢፍ እንላለን ማለት ነው። ኢፍ ምን ከሆነ ኤን እኩል ይሆናል 1 ከሆነ ወይም ደግሞ 0 ከሆነ ማለትም እንችላለን። ምክንያቱም ተመሳሳይ ስለሆነ የዜሮ ፋክቶሪያልም አንድ ነው የአንድ ፋክቶሪያልም ያው አንድ ስለሆነ ችግር የለውም። እዚህ ጋር አንድ ማላችሁ ወይም 0 አላችሁ ዘሴም ነው ማለት ነው። ስለዚህ እዚህ ጋር አንድ በለውና እኔ ምን እናደርጋለን ማለት ነው ሪተርን 1 ማለት ነው። ምክንያቱም እንደነገርኳችሁ የአንድ ፋክቶሪያል ስንት ስለሆነ ማለት ነው አንድ ስለሆነ ስለዚህ ሪተርን 1 ያደርግልናል ማለት ነው። ስለዚህ ከዚህ ጋር ምኑን ጨረስን ማለት ነው ቤዝ ኬዟን ጨረስን ማለት ነው። ቀጣይ ከዚህ ጋር የምንጽፈው ምንድነው ሪከርሲቭ ኬዟን እንጽፋለን ማለት ነው። ሪተርን እንልና ምን ብለን እንጽፋለን ማለት ነው ኤን ታይምስ ፋክቶሪያል ኦፍ ኤን ማይነስ 1 እንላለን ማለት ነው። ለምሳሌ ከዚህ ጋር ኤን ማይነስ 1 ያልኳት ማለት ነው። ምክንያቱም እንደነገርኳችሁ ወደ ኤቭሪ ታይም ቢሆን ራሱን ኮል ያደረገ በሄደ ቁጥር ወደ ቤዝ ኬዟ መጓዝ ስላለበት ማለት ነው። ጀስት ፋክቶሪያልም እንደምታውቁት ምንድነው አሁን ለምሳሌ 4 ፋክቶሪያል ስሩ ከተባላችሁ 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 እያደረጋችሁ የሆነ አንዳንድ እየቀነሳችሁ ነው የምትሄዱት። ስለዚህ ጀስት ፋክቶሪያል የሚባለው እዚህ ጋር በምንጠራበት ሰዓት ራሱን ኮል በምናደርግበት ሰዓት ይሄንን ፋንክሽን ማለት ነው አንዳንድ እየቀነሰ መሄድ አለበት ማለት ነው። አሁን ለምሳሌ ዩዘሩ 4ን ካስገባ መጀመሪያ እዚህ ጋር 4 ይመጣል። እዚህ ጋር ደግሞ 4 ሲቀነስ 1 3 አሁን በቀጣይ ዙር 2 እያለ እየቀነሰ መሄድ አለበት ማለት ነው ልክ ፋክቶሪያል በሚሰራበት መልኩ። ስለዚህ አሁን ይሄኛው ፋንክሽን በትክክል ፋክቶሪያል መስራት ይችላል ማለት ነው። ስለዚህ አሁን የምናደርገው ምንድነው ከዚህኛው ከሜን ፋንክሽን ውስጥ እንመጣና እየሰራልን ፋክቶሪያል ይሄ ማለት ነው ዲስፕላይ ማድረግ ነው ማለት ነው። ስለዚህ ሲአውት እንላለን። ሲአውት ካልን በኋላ ፋክቶሪያል ብለን ፋንክሽኑን እንጠራዋለን ማለት ነው። ለፋንክሽኑ የምናስተላልፍለት አርጊውመንት ምንድነው
ዩዘሩ ያስገባውን ቫልዩ እናስተላልፍለታለን ማለት ነው። ስለዚህ አሁን ጀስት ይሄንን ራን ብናደርገው በትክክል ከዩዘሩ ይጠይቃል መጀመሪያ ነምበር ዘን ያንን ነምበር ፋክቶሪያሉን ሰርቶ ዲስፕላይ ያደርጋል ማለት ነው። ስለዚህ እስኪ ራን ብለውና ላሳያችሁ። እዚህ ጋር እንደምታዩት ኢንተር ፖዚቲቭ ነምበር ላይ ስለዚህ አሁን እዚህ ጋር ጀስት 4 ባስገባልና ኢንተር ብለው 24 ላይ ያወጣልናል ማለት ነው። ምክንያቱም የ4 ፋክቶሪያል 24 ስለሆነ ማለት ነው። ስለዚህ በዚህ መልኩ ነው ጀስት ይሄ ጥያቄ ይጠይቃችኋለሁ። ሁለት ነገር እንድትሰሩ ነው። የመጀመሪያው ሪከርሲቭ ፋንክሽን ፋክቶሪያል የሚባል እንድትሰሩና ሁለተኛው ደግሞ እዚህ ጋር ያለችውን ፖዚቲቭ ነምበር የምትቀበሏን ፕሮግራም እንድትሰሩ ነው ማለት ነው። ስለዚህ እስኪ ከዚህ ጋር ፋክቶሪያል የምትለው ሪከርሲቭ ፋንክሽን ማለት ነው በደንብ እንዴት እንደምትሰራ ስቴፕ ባይ ስቴፕ ላሳያችሁ ዲያግራማቲካሊ ማለት ነው። ቅድም ባሳየኋችሁ መልኩ እንዴት ነው ፋክቶሪያሉን የሚሰራው የሚለውን ነገር በዲያግራም ሳሳያችሁ መጀመሪያ ኢማጂን አድርጉትና ሰውየው ወይም ደግሞ ዩዘሩ 4ን አስገባ ጀስት 4ን ፋክቶሪያል እንዲሰራ ልትፈልጉ ማለት ነው። ስለዚህ ከሜን ፋንክሽን ውስጥ ምን ተብሎ ይጠራል ማለት ነው? ፋክቶሪያል ተብሎ ፎርን አስገብተን አርጊውመንት እንደመጥራት ማለት ነው። ስለዚህ እሱ በምንጠራበት ሰዓት ምን ይሆናል ማለት ነው? መጀመሪያ ኮል ስናደርገው ይሄንን ፋንክሽን ከኤን ቦታ ላይ 4 እንደመተካት ማለት ነው። ኦኬ 4ን ተካን ዘን ውስጥ ላይ ይገባና እንደሚያደርገው ኢፍ ብሎ ቼክ ያደርጋል ማለት ነው። እዚህ ጋር ቤዝ ኬዝ አለች ሪከርሽኑን ስቶፕ የምታደርገው ቤዝ ኬዝ ማለት ነው። ስለዚህ እሷን ቼክ ሲያደርግ ፎር ኢኩዋል 1 ነው ጀስት ፎልስ ስለሆነ ይሄ ሪተርን 1 የምትለውን ነገር ኤክስኪዩት ሳያደርግ ዘሎ ወደችኛዋ ሪተርን 4 ታይምስ ፋክቶሪያል 3 ወደሚለው ይሄዳል ማለት ነው። እዚህ ጋር ፋክቶሪያል 3 ያልኩት ለምንድን ነው? ዋናው የስራው ነው ፋንክሽን ምንድነው የሚለው ኤን ታይምስ ፋክቶሪያል ኦፍ ኤን ማይነስ 1 አይደለ? ስለዚህ ኤን 4 ነች። ስለዚህ ከ4 ሲቀነስ 1 ያው 3 ስለሆነ እቺን አርጊውመንቷን 3 አደረገና ራሱን ፋክቶሪያል የሚለውን ፋንክሽን ጠራ እንደማለት ነው። ስለዚህ እንደዚህ የሚጠራበት ሰዓት ያያችሁት ከሆነ ሪተርን 4 ታይምስ ፋክቶሪያል 1 ስለዚህ ወደ ሜን ፋንክሽኑ ሪተርን ያደርጋል ይሄንን ቫልዩ አባዝቶ። ነገር ግን ይሄንን አባዝቶ እንዳይጨርስ ማንን ይጠብቃል ማለት ነው? ፋክቶሪያል 3ን ስራውን እስከሚጨርስ ድረስ ይጠብቃል ማለት ነው። ስለዚህ ፋክቶሪያል 3ን ጠራ ማለት ነው። ኦኬ ስለዚህ ፋክቶሪያል 3ን ከጠራ በኋላ ደግሞ ፋክቶሪያል 3 በዚህ በተመሳሳይ አሁንም ይገባና ያደርጋል ከዚህ ጋር ማለት ነው። ቼክ ሲያደርግ ይሄኛው ፎር ስለሆነ ወደዚህኛው ይሄዳል ዘን ሪተርን 3 ታይምስ ፋክቶሪያል ኦፍ 2 ይሄኛው ደግሞ ፋክቶሪያል ኦፍ 2ን ይጠራል ማለት ነው። የጀስት n - 1 እያለ ስለሚሄድ ማለት ነው። ፋክቶሪያል ኦፍ 2ን ከጠራን በኋላ ደግሞ አሁን በተመሳሳይ ሪተርን 2 ታይምስ ፋክቶሪያል 1 አሁንም ይሄ ፋክቶሪያል 1ን ጠራ ማለት ነው ይሄኛው ፋንክሽን ደግሞ። ስለዚህ ይሄኛው ፋክቶሪያል 1ን ከጠራ በኋላ እንደምታዩት እዚህኛው ጋር ይመጣና ፋክቶሪያል 1 ሲገባ እቺን ኮንዲሽን ቤዝ ኬዟ ማለት ነው እቺ ትሩ ትሆናለች ማለት ነው። ያ ማለት ኢፍ n ኢኳል 1 አይደለ? ስለዚህ n እቺ ነች አንድ ሆናለች። ኦኬ እሺ 1 ኢኳል 1 ትሩ ነው። ስለዚህ ሪተርን 1ን አንድን ይመልስለታል ማለት ነው። ስለዚህ አሁን ፋክቶሪያል 1 በሚለው ፈንታ አንድን ሪተርን ስላደረገለት ከዚህ ከፋክቶሪያል 1 ቦታ ላይ አንድን ይተካል ማለት ነው። ስለዚህ አንድ ሲተካ እዚህ ጋር 2 ሲባዛ በአንድ ማለት ነው አይደለ? 2 ሲባዛ በአንድ ደግሞ 2 ነው። ስለዚህ ይሄኛው ፋንክሽን ደግሞ 2 ለዚህኛው ሪተርን ያደርጋል ማለት ነው ለዚህኛው ለጠራው። ስለዚህ ለዚህኛው ለጠራው ፋክቶሪያል 2 ብሎ ነው አለ ጥሩት የነበረ። ስለዚህ እዚህኛው ፋክቶሪያል 2 በሚለው ፈንታ ይሄኛው ሪተርን ያደርገው ማለት ነው 2 አይደለ? 2ን ይተካል ማለት ነው። ስለዚህ እዚህኛው ጋር 3 ሲባዛ በ2 ይሆናል ማለት ነው። ስለዚህ 3 ሲባዛ በ2 ሲሆን ደግሞ አሁንም ይሄኛውን ፋንክሽን የጠራው ማን ነው? ይሄኛው ነው አይደለ? ስለዚህ 3 ሲባዛ በ2 6 ሆኗል። 6ን ወደዚህኛው ሪተርን ሲያደርግለት ለፋክቶሪያል ኦፍ 3 ብሎ ለጠራው ስለዚህ ፋክቶሪያል ኦፍ 3 ከሚለው ላይ 6ን ሪፕሌስ እናደርጋለን ማለት ነው። ስለዚህ የመጨረሻው ሪተርን ማን ነው የሚሆነው ማለት ነው? 4 ሲባዛ በ6 ማለት ነው። ስለዚህ 4 ሲባዛ በ6 12 ነው። ይሄ ለሜን ፋንክሽኑ ሪተርን ይደረጋል ማለት ነው። ስለዚህ በዚህ መልኩ ነው ጀስት ፋክቶሪያል የሚለው የሚሰራው ማለት ነው። ስለዚህ የዛሬው ቪዲዮ የቻፕተር 4 የመጨረሻው ፓርታችን ቪዲዮ ማለት ነው ይሄን ይመስል ነበር። ስለ ሪከርሽን በደንብ አድርጌ እንዳስረዳኋችሁ ተስፋ አደርጋለሁ። ጀስት ያልገባችሁ ጥያቄ ካለ ወይም ደግሞ ግራ ያጋባችሁ ነገር ካለ አሁንም ድጋሚ ነግራችኋለሁ። ኮሜንት ጋር ወይም ደግሞ ቴሌግራም ግሩፕ ጋር በመቀላቀል መጠየቅ ትችላላችሁ ማለት ነው። በደንብ በዛ ጋር በፒዲኤፍ መልክ ወይ ደግሞ በፓወርፖይንት መልክ አዘጋጅቼ አብራራላችኋለሁ ማለት ነው ያልገባችሁን ነገር እና በሌላ ቪዲዮም ጀስት እነዚህን ጥያቄዎች እንሰራለን ማለት ነው። ልክ ቻፕተር 3 እንዳደረግነው እነዚህን የቻፕተር 4 የመጨረሻ ሁሉም ጥያቄ 10 ማለት ነው ጀስት 11 ጥያቄ ያሉ ከዚህ። ስለዚህ እነዚህን 11 ጥያቄዎች በሌላ ቪዲዮ በደንብ እሰራላችኋለሁ ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።